ባለፈው ጽጌሬዳ እናቷ እንግዲህ በአይኔን እያየሽ መልሽልኝ ፍቅረኛሽ ጋር ነበርሽ አይደለ እያለች እየጠየቀቻት ነበረ። ከዛም ደግሞ በጣም ደስ አለ አይደል እሷ ስለተቀየመች እያለች ጽጌሬዳ ነቢልን እየጠየቀችው ነበረ። አዎ በጣም ደስ ብሎኛል እያላት ነበረ። ሰላም ወዶች እንዴት ናቸው? ያለው አልሐምዱሊላህ። ጽጌሬዳ ክፍል 8 ይዤ መጥቻለሁ። ላይክ ሼር ሰብስክራይብ እያደረጋቸው አበረታቱኝ። ጽጌሬዳ ከስራ ስትወጣ አበባ እየቆረጠች ነበርና ባለፈው ሊገጫት የነበረው ልጅ መጣና የሰው አበባ መቁረጥ እንደሚያስቀጣት ታቂም እያላት ነበረ። ከዛ እንደ አጋጣሚ ቁመው እያወሩ ያለ የጽጌሬዳ እናት መጣች። እዛ መታወቂያ ልሰጥ ነበረ ቦርሳህን ጥላ ነበር ካሁን ቀደም ስትለው ባለፈው መታወቂያ የባንክ ቡኬ ምናምን እዛ ቦርሳ ውስጥ ነበር እያላት ነበረ። ልጁ እንግዲህ እናቷ ከገበያ ሄዳ ስትመጣ ቁማ እያወራች ነበረ። እየሮጠች መታ ቲማቲሙን ጥላ አንቺ ባለጌ ጭራሽ እሱ ነው ፍቅረኛሽ ብላ እየጮኸችባት ነበረ ለጽጌሬዳ። ውስጡ ላይ ሁላ ዶላር ብር ነበረው። ለመቀጣይ ጊዜ ላታገኘው ትችላለህ፣ ተጠንቀቅ፣ ሌላ ሰው ላይ ቢወድቅ አያገኘውም ነበረ። እንደዛ እያለች ነበረ ጽጌሬዳ ልጁን። ትሰማኛለህ፣ ሁለተኛ ልጅ አጠገብ እንዳደርስ ብላ እንግዲህ እናቷ መጮህ ጀመረች። እሱም ግራ ገባው። እንዴ ምን እየተፈጠረ ነው አለ። እውነት እሷን ብታከብር ኑሮ እናቴ ተብሎ ሴቭ የተደረገ ቁጥር አታነሳም ነበር እያለችው ነበር። እሱ እኮ ምንም የሚያውቀው ጉዳይ የለም ልጁ ይህ ሁሉ ያደረገው ነቢል እንደሆነ ያው እነሱም አያውቁም። እንግዲህ ጽጌሬዳ መማየዝ ቀስ በይ እንጂ ተረጋጊ እያለቻት ነበረ። ምን ነው ጎረምሳሽና እናገርኩብሽ ተናገርኩብሽ እያለች መጮህ ጀመረች። ደህናት ብለ ልጄ ላይ ሁለተኛ እየቀለድክባት ነው አይደለ? ደግመህ ልጄ ላይ እንዳደርስ እያለች እንግዲህ እናቷ በጣም እየተናደደች ያናገረችው። ባለፈው እኮ ፍቅረኛሽ ሁሉንም ነገር ይዞኛል ነግሮኛል፣ ሁሉንም ነገር ፍቅረኛሽ እኮ ነው ያለኝ፣ ስልክሽን ስደውልለት ያነሳው እኮ ፍቅረኛሽ ነው እያለች ነበረ። ጽጌሬዳም የትኛው ፍቅረኛዬ ነው እማዬ የምታወሪው ማን ነው እያለቻት ነበር። አንቺ ልትዋሺ ነው እንጂ አንቺ ባለጌ ሌባ እያለቻት ነበረ እናቷ። እኔ ሌባም በውሸታም አይደለሁም፣ እናቴ ደግሞ እንደዛ አላሳደገችኝም እያለቻት ነበረ እናቷ ፊት። ለእናቷ ለራሷ ለጽጌሬዳ ለእናቷ እንደዚህ እያለቻት ነበር። እንግዲህ የሄቨን እናት ጽጌሬዳን ጠራቻት ና እስኪ ኔግሪና ማድርጎኛል እሽልኝ እያለቻት ነበረ። ጥሩ ሰው መስላ ትምህርት እንዴት ነው እያለቻት ነበር። ጽጌሬዳም ሀሪፍ ነው፣ የድሀ ልጅ ትምህርት ነው የሚያዋጣው፣ አይሽ የትምህርትሽ ላይ በጣም ጎበዝ ነች፣ በጣም የምትጎበዝ ሁኚ ና እናትሽን አስደስቻት እያለቻት ነበር የሄቨን እናት። በትምህርትሽ ጎበዝ ስለሆንሽ ብቻ እናትሽ ልትደሰት አትችልም እያለቻት ነበረ የሄቨን እናት ጽጌሬዳን። ግን ደግሞ ለእናትሽ የተሻለ ነገር አድርግሽ ደግሞ ማስደሰት አለብሽ። እዩ ጽጌሬዳ የምታገቢው ሰው ሀብታምና የተረጋጋ ሰው መሆን አለበት እያለቻት ነበረ የሄቨን እናት ጽጌሬዳን። እናትሽ አስመላኛሌ ለማንም እንዳልናገር ግን ላችል ነግርሽ ነው እያለቻት ነበረ። ምንድን ነው ስትላት እናትሽ ከአንዴም ሁለቴ ህይወቷን ልታጠፋ ሞክራ ነበረ አንቺ ልጅ እያለሽ እያለቻት ነበረ። በሰዓቱ ሐኪም ቤት ወስጃት የአእምሮ ሐኪሞች አክመዋት ነው አሁን እንደዚያ ያየሻት እንጂ ራሷን ልታጠፋ ነበረ፣ አንቺ ህፃን ነበርሽ እያለቻት ነበረ። እኔ ለአንቺ የምነግርሽ እናትሽ ምን ያህል ዋጋ ከፍላ አንቺ እንዳሳደገች ለማወቅ እንድታቂ ስለፈለግኩ ነው አለች። እናትሽን የሚያሳዝን ነገርና እሷ ያለችሽን እምቢ ካልሽ እናትሽ ህይወቷን ታጠፋለች፣ አታገኛትም እያለቻት ነው። እንግዲህ ሁሉ የምትላት እሷ የምታመጣላትን ባል እናቷ ከፈቀደች እንድታገባ ነው፣ ጽጌሬዳ እንድታገባ ነው እንደዚህ እያለቻት ያለችው። እንግዲህ ነቢል እየተረገመ ነቢዩ እንትን አለ ምግቡ ላይ ጨው እንዳታበዥ ምናምን ብሏት ነበር አባትዮ። ነቢል ግን ጨው ጨምሮበታል እንዳለ ምግቡ ላይ ና አባትዮ በጣም ነበር ተቆጥቶ የጠበቃት። መጣች ጽጌሬዳ። ምንድን ነው በሰላም ነው ጋሼ አለች። ምንድን ነው የኔ ልጅ አሁንስ አልበዛም እንዴ እያለ ነበረ። ይህን ያህል ጨው መጨመር አስፈላጊ ነበር እያለ ተቆጣ። ነቢዩ መዛ ቁጭ ብሎ እያሽቃበጠ ነበር። አንቺ ምንድን ነው እንደዛ የምታደርጊው? ስራውን ካልፈለግሽው እኮ መተው ትችያለሽ እያለ እያጋነነ ነበረ ነገሩን። የሰራሽ እንደምትማሪ ብዙ ነገር እየተደራረቡብሽ እንደሆነ አውቃለሁ እያለ ነበረ አቶ መስፍን። እንግዲህ በኋላ ግን የምትሰራቸውን ስራዎች በሙሉ ትኩረት እየሰጠሽ ስሪ እያለ ማስጠንቀቂያ እየሰጣት ነበረ። እሷ ሳትሆን ልጁ ነው ጥፋተኛው። ሁሉንም ነገር እያበላሽባት ያለው እሱ ነው። ከአሁን ቀደም ቅመም ጨምሮ አባትዮ ታመመ።
አሁን ደግሞ እንግዳ መጥቶ እንዳለ ምግቡ ላይ ወጡ ላይ ጨው ጨመረበት። ጋሽ እኔ ምግብ እኔ ወጡ ላይ ጨው አልጨመርኩም ስትል እንደዚህ አይነት መውሸት እንድትዋሽኝ አልፈልግም። እኔ መስፍን ማንም ሰው አይዋሸኝም ብሎ ተቆጣ። ከአሁን በኋላ እንደዚህ አይነት ስህተት ብትሰሪ ከኔ ጋር አሰሪም ብሎ እንግዲህ ማስጠንቀቂያ እየሰጣት ነበረ። መስፍን ተቆጥቷል። ቆያችን ለምንድን ነው ይሄንን ስራ ማትተይው? ለምሳሌ ሌላ ስራ ብትቀይሪ በ15 ቀን አንድ ጊዜ ምናምን በሳምንት እንደዚህ የምትሰሩ ስራ ብትቀይሪ ከፈለግሽ እኔ እፈልግልሻለሁ እያለ ነበረ ነቢል። በጣም ሸረኛ ነው እሱ። እሷን ለመጉዳት አስበው ነው። አሁንም ጽጌረዳም እውነት አንተ ስራ ልፈልግልኝ ለኔ ያለችው? አዎ ብቻ አንቺ ፈቃደኛ ሆኝ እንጂ እኔ ስራ እፈልግልሻለሁ እያላት ነበረ። መንገድ ዳር መቆም ብቻ ነው የሚጠበቅብሽ ማለት እንግዲህ ሌላ ሴተኛ ዳሪ ሊያረጋት ማለት ነው። ከዛ በኋላ በጥፊ አቀመሰችው። ይገባዋል። በጣም ነው ያናደደኝ በእውነቱ። እኔ እንደዛ አይነት ተራ ሴት አይደለውም ብላ በጥፊ አይ እንዴት ደስ ይላል። ቀን ጥሎኝ ነው እንጂ እንዳንተ አይነቱ ቆሻሻ የሚናገር ሰው አልነበርኩም። እሺ እኔ እንደዛ አይነት ቆሻሻ ሴት አይደለሁም ብላ በጥፊ አቃጠለችው። አቤት ደስ ሲል ነቢል ይቃጠል። እንግዲህ ችንሽ እኔን እጅሽን ያነሳሽው ሲላት ምን አይነት ተራና የወረድክ ሰው ነው እያለች እንግዲህ አዋረደችው ጽጌረዳ። ለዚህ ለጥፊሽ ዋጋ ትከፍይበታለሽ፣ እሺ ግን እንደሆኑ ቀላል አይሆንልሽም እያላት ነበረ። እንግዲህ እያስፈራራት ነው። አሁንም ለምን በጥፊ ተመታ? እሱ መመታት የሌለበት ሰው ነው ራሱን የሚያካብድ ገና ብር አለኝ ብሎ ሰውን ዝቅ የሚያደርግ ይገባዋል። በእውነት ጽጌረዳ ጀግና። ሊመታት ስል እንዳትነካኝ ወደዛ ፈቅበል፣ ይሄንን እጅህን ምግብ ላይ ጨው ለመጨመር ተጠቀምበት። ሁሉንም ነገር ገብቶኛል። ምግቡ ላይ ደግሞ ጨው የጨመርክበት አንተ እንደሆንክ ተረድቻለሁኝ ብላ እንግዲህ እውነቱን አወቀችበት። እሱ እንደሆነ አወቀች። ይህ ነብዩ አይደለሁም ከዚህ ከቤት ባላስወጣሽ ያላት ነበረ። እኔ እኮ ይሄ ስራ ብሄ ባጣውም እኮ ሌላ ስራ አገኛለሁኝ። ሲጀመር እኔ ካሁን በኋላ ምግብ ላይ ጨው አልጨምርም፣ ጨው ጨማሪ አንተ ነህ ብላ እንግዲህ ተናግራው ሄደች። እንግዲህ ነብዩ በጣም አብዷል፣ ተናዷል በጣም። ኢብራሂም እንግዲህ ለምን ሁሉንም ነገር አትተውም እያለው ነበረ። ነብዩን ነግሮታል ምን እንዳደረገችው ጽጌረዳ። እንዴት ነው ምተው? ስለ ክብሬ ምን ያህል እንደሚጨነቅ አንተ ታውቃለህ እያለው ነበረ። አውቃለሁ እንደምትጨነቅ፣ ግን ሁሉንም ነገር ብትተው እያለው ነበረ ጓደኛ። ግን አሁን እያረከው ያለው ምንም ካንተ ማንነት ጋር የሚሄድ አይደለም እያለው ነበረ። ጽጌረዳ መጣች። እየሮጠ ሊመታት ነበረ። ኢብራሂም ያዘው። ምንም እንዳታደርጋት፣ ምንድነው መነጋገር ካለባችሁ ረጋ ብለ ተነጋገሩ እያለው ነበረ ኢብራሂም። ምንም ማድረግ አይችልም፣ እስኪ ልቀቀው፣ ምን ሊያደርግ ነው እያለችው ነበረ ጽጌረዳ። በቅርብ አንቺ ደም ነው ማስተፋሽ እያላት ነበረ። አድርጋ አሳየኝ፣ ወሬ አታውራ እያለችው ነበር። ቀጣሪ እንጂ ፈጣሪ አይደለም፣ ማን ስለሆንክም አልፈራህም እያለችው ነበረ ጽጌረዳ ነቢልን። በቃ ራሱ በጣም ፊት አድርጎታል ነቢል። እንግዲህ ኢብራሂም ጫፏን ንካትና ዋጋህን ነው መሰጥህ እያለው ነበረ። አፍቅሯታል መሰለኝ ኢብራሂም ጽጌረዳን። ባለፈው መኪና ሊገጫት የነበረው ልጅ እየሮጠች እየጠራችው ነበረ። ከዛ አገኘችው። በጣም ይቅርታ ባለፈው ስለተፈጠረው ነገር ይቅርታ ልጠይቅህ ነው እያለችው ነበረ። ችግር የለውም ያቺ እናትሽ ናት አይደለ እያላን ነበር። አዎ ባለፈው ያለ መግባባት ችግር ነበር እና ለዛ ነው እያለች እየነገረችው ነበር። ፍቅረኛሽ አንስቷን ነግሯን ነው ሲላት፣ እንዴ ምን እያልክ ነው አንተ? እኔ ፍቅረኛ የለኝም እያለችው ነበረ ጽጌረዳ። ደግሞ በእናቴ ስም በጣም ይቅርታ ጠይቃለሁኝ፣ እሷም ደግሞ ለትንሽ ጊዜ ነው እንጂ ይቅርታ ትጠይቃለች እያለ ነበረ። እውነቱን ስታቅ እርግጠኛ ነኝ ይቅርታ ትጠይቃለች ብዬ ነው የማስበው። ለምን ያን ሁሉ ያደረገው ነብዩ ነው እንጂ እሱ አያገባውም። እናቲቱም ደግሞ ያቺ ሄቨን በነገረቻት ነገር ያንን አምና ነው ሄቨን ከሌጅ ጋር ከወንድ ጋር እየተጃጃለች ነው ብላ። ከዛ ነቢዩና ሄቨን የጠነሰሱት ምክር ተመካከረው ያደረጉት ነገር ነው እንጂ እናቷ ክፉ ሁና አይደለም። ግን አለ እንግዲህ ምን ስትለው የሆነ ሰው አንስቶ አናግሮኛል እያለች ነበር ስትል፣ አዎ የሆነ ሰው በእኔ ላይ እየቀለደብኝ ያለ ሰው አለ፣ እናቴን ፍቅረኛዋ ነኝ ብሎ ያናገራት እያለ ነበረ ጽጌረዳ። ያው እስካሁን ስልክሽን አልሰጠሽኝም እያላት ነበረ። ከጽጌረዳ ስልክ ተቀያየሩ።
ያው ሰፈር አላምዳለሁ ብለሽኝ ስለነበረ ከደበረች ደግሞ ይቀራል እያለት ነበረ። ችግር የለውም ብላ ስልኳን ሰጠችው ማለት ነው። እንግዲህ ሄቨንና ነብዩ ተገናኙ። ጽጌረዳ ትምህርቷን እንድታቋርጥ ፈልጋለሁ አለ። ሄቨን ደነገጠች። እንዴ ይሄማ የማይሆን ነገር ነው። ጽጌረዳም እናቷም በህይወታቸው ትልቅ ቦታ የሚሰጡት ትምህርቷን ነው እያለች ነበረ። የሚሆን አይመስለኝም፣ በጭራሽ በትምህርቷ አትደራደርም እያለች ነበረ ሄቨን። እናቷን ብትሆን ይህንን ነገር አትቀበልም፣ ግን ይሄ ትምህርት ቤት ውስጥ ከሚያስጠላት ድረስ እሷን ማሰቃየት እንችላለን እያለች ነበረ ሄቨን። ያው እኔ እንኳን እንድታቋርጥ ነበረ የፈለግኩት፣ ግን ከትምህርት ቤቱ እንድትባረር ማድረግ እንችላለን። እንዴት እያለችው ነበረ። በብዙ መንገድ ከትምህርት ቤት እንድትባረር ማድረግ ይቻላል እያለ ነው። እንግዲህ ቀጣይ ፋይናል ፈተና አለን። ፋይናል ፈተና ስትፈተን ደግሞ አይዲ ያስፈልገናል አይደለ? ቀጣይ አይዲዋ ጠፋ ማለት ፈተና አትፈተንም ማለት ነው። ስለዚህ ሄቨንን ስረቂ ሌላት ነው። እንግዲህ ደግሞ እሷ በጣም ሸረኛ ናት። የሄቨን እናት ደግሞ አልተወቻትም ጽጌረዳን። ክላሷ ገብቼ ያገኘሁትን ላሳይሽ ብላ እንግዲህ ለእናቷ የወልድ መቆጣጠሪያ ይሁን ብቻ እያሳየቻት ነበረ። እናቲቱም እያመነች ነው ያየችውን። ይቺ ሄቨን እናት እንደው ጽጌረዳን ለመዳር ያላት ጉጉት ለምን በትምህርቷ ስለምቀና ነው ይህን ሁሉ እያደረገች ያለችው። ጭራሽ ብላ የእርግዝና መመርመሪያ ብላ መጣች ማለት ነው። የእርግዝና መከላከያ ነው ብላ እናቲቱ ልታብድ ምንም አልቀራትም። የጽጌ እናት እንዴ ልጄንም አልድርም ጭራሽ በዚህ እድሜዋ ጭራሽ ለማትፈልገው ሰው ነው እንደምድራስ እያለች ነበረ የጽጌ እናት። ለማንኛውም ልንገርሽ የተገኘላት ሰው በጣም ሀብታም፣ እድሜው ደግሞ በሰል ያለ ነው እያለች ነበረ። የእናቷ መስፍን የሚባል ሽማግሌ ልድራት እኮ ነው እና ታዲያ ቃል አምጥታ ታቅፋ ከምቀር ብታገባ አይሻልም እያለች እንግዲህ ይቺ ምቀኛ የሆነች የጽጌ የሄቨን እናት እሷን ለመዳር እየታገለች ነው። ሳትፈልግ በጣም ጎበዝ ስለሆነች የእሷ ልጅ ትምህርት ላይ ሰነፍ ስለሆነች ጽጌረዳ ደግሞ ጎበዝ ተማሪ ስለሆነች ይህ ሁሉ የምታደርጉት ከትምህርቷ ለማቋረጥ ነው ጽጌን ማለት ነው። እኔ አያገባኝም፣ ይህንን እድል መጠቀም ያለብሽ አንቺ ነሽ፣ በዛ በኋላ ላይ ኃላፊነት አልወስድም እያለች ገና ቃላት ታወረግዛለች እያለች ውሸቷን